ይሄንን የፀጉር ማስክ እኔ እውነቴ ነው ሙላችሁ ተጠቅማችሁ ሞክሩትና ከዛ እኔን የምታመሰግኑኝ ይሆናልና እንዴት እንደወደድኩት አትጠይቁኝ። እንዲሁም ደግሞ እንዴት ሰላም እንደሚሰማችሁ ፀጉራችሁ ተቀብታችሁት ስትታጠቡት በቃ መጀመሪያ ስትቀቡት ራሱ ያለው ሰላም አትጠይቁኝ። የምር በጣም ምርጥ የፀጉር ከለር ወይም ደግሞ ፀጉራችሁን የሚያሳድግላችሁ ለፀጉራችሁ ውበት ከለር በጣም አሪፍ ነው። ተጠቀሙት። አሰራሩ በጣም ቀላል መንገድ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ወደ ግባቴ ሲሄድ የተጠቀምኩት 2 ማንኪያ ቡና ተጠቅሜያለሁ። ማንኪያ ትንሽ ነው በነገራችን ላይ እና እንዳያችሁት በሲኒ የተቆላ ቡና ነበር። እሱም ብዙ አይደለም። ከዛ በኋላ 2 ማንኪያ ቁርንፍድ ተጠቅሜያለሁ እና ቁርንፍዱ እና ቡናው አንድ ላይ ልፈጨውን ያሰብኩት ነገር ግን እዚህ ጋር ከመፍጨቴ በፊት ማድረግ ያለብኝ ቁርንፍዱ ግዴታ መታመስ አለበት ለማሽን ይምሰል ማለት ነውና ቁርንፍድ በጣም ኃይለኛ ነው የሆነ እንትኑ ቶሎ አይሰበርም እና ትንሽ ብታመሱት ቢያንስ ለ1 ደቂቃ እሳቱ ኃይለኛ ከሆነ 1 ደቂቃ በቂው ነውና ለ1 ደቂቃ እንደዚህ እንትን ስትሉት ራሱ ቁርንፍዱ ራሱ እየወፈረ ይመጣልና እየተነፈ ይመጣል ማለት ነውና ሞክሩት። የምር እኔ ራሱ ዛሬ ነው ገና ትኩረት የሰጠሁትና እየጨመርኩት እኮ ብዙ አይደለም ግን ቁርንፍዱ እንደዚህ በሚጨምር ሰዓት የሆነ በቃ ብዛትም አለው እና ደስ የሚል ከለር ይሰጣቸዋልና በዚህ መልኩ ለ1 ደቂቃ ያክል አምሸዋለሁ። እንደነገርኳችሁ ማሽናችሁን እንዳይሰብርባችሁ አምሱት። ባታምሱትም ደግሞ ምንም ችግር የለውም ማለት ነው። ለክፉ አይሰጥም ያናክል። እዚህ ጋር እዩት እንዴት እንደወፈረና እሳት ሲነካው ነካ ይወፍራል። ብቻ ያው ደስ ይላል። በእንደዚህ መልኩ ካመስኩት በኋላ ትንሽዬ አውጥቼ አበርደዋለሁኝ። ምክንያቱም መብረድ አለበት ማለት ነው። በነገራችን ላይ ቁርንፍድ ለፀጉር እድገትና ፀጉራችን ውበት እንዲሰጠው ለከለር በጣም ብዙዎች የመሰከሩለት ብዙ ዶክተሮች ደግሞ እየሰሩበት ነውና በዚህ አጋጣሚ የኛ ሀገር ዶክተሮች ብዙ ባይሰሩበትም የሌላ ሀገር ዶክተሮች በጣም ይሰራሉ። በዚህ በፀጉር ዙሪያ በፀጉር ነክ በሆኑ ዙሪያዎች ይሰራሉ። ነገር ግን ያው እኛ ፕሮፌሽናል አይደለንም። እርግጥ ከተሞክሮ ራሳችንን ካየነው ወይም ደግሞ ራሴን ከተጠቀምኩበት ነው ማካፈላችሁ ማለት ነውና እኛ ወይም ስለ ፀጉር ሙያ ወይም ተምረን አይደለምና አንድ ነገር ልታስቡት የሚገባው ነገር ማለት ነው። ምክንያቱም የሰው ልጅ አንዳንዴ ባየነው ልክ ወይም ደግሞ አይቼው እኔ ከጠቀመኝ ምንም ችግር የለም ለሌሎችን ባካፈላቸው ማለት ነውና እንደዛ በሚለው ነው። ከዛ በኋላ እንደዚህ ፈጨዋለሁኝ። ስትፈጩት ካመሳችሁት ወዲያውኑ ነው የሚፈጭላችሁና ከዛ እየተጠቀምኩት ሙቅ ውሃ ጨመርኩበትና ሙቅ ውሃ ነው የጨመርኩት። ቶሎ እንዲፈላልኝ ነበር። በጣም ስቶፌ በጣም እያናደደኝ ስለነበር ወዲያውኑ አላለኝም ማለት ነው። ከዛ ያው ያለኝ አማራጭ ሙቅ ውሃ ጨምሬ በሱን ማንተክተክ ነው ለ1 5 ደቂቃ ወይም ደግሞ ለ10 ደቂቃ እንደዚህ ብታንተከትኩት በጣም አሪፍ ነውና ምንም ቢያንስ የውስጡን ያለውን ጥቅም ይሰጣችኋል። ብታሳድሩት ደግሞ የበለጠ ከዛ በኋላ ከበረደልኝ በኋላ እንደዚህ ይህንን ይመስላል። እንደዚህ አጠለዋለሁኝ። የምፈልገው ውሃውን ነው የምፈልገውና ለምን እኔ የምጨምርበት ግብአት አለ። ቪዲዮውን እስከ መጨረሻ እዩት። በነገራችን ላይ ቪዲዮ እስከ መጨረሻ እዩት የምር። ከዛ በኋላ ግብአቴን የምጨምር ይሆናል። እዚህ ጋር የምጠቀመው በመጀመሪያ ካካው አለኝና ይሄ ካካው በነገራችን ላይ ኤክስፓየርድ ግን አልሆነም። ግን ያው ምንም ችግር የለም። እንደዚህ ካካው ካላችሁ ወይም ደግሞ የሚበላሽ ከሆነ ራሱ ብትጠቀሙት በጣም አሪፍ ነው። እዚህ ጋር ደግሞ እናንተ የበቆሎ ዱቄት ካላችሁ እሱን መጨመር ትችላላችሁ። እኔ ሁሌም የሩዝ ዱቄት ነው የምጨምረውና የሩዝ ዱቄት ነው እኔ የጨመርኩትና የሩዝ ዱቄት ጨምሬ አንድ ላይ በደንብ እንደዚህ ከመታሁት በኋላ አንድ ላይ እሳት ላይ አድርጓለሁኝ። እሳት ላይ ስታረጉት ራሱ ነው የሚወፍረውና በጣም አሪፍ ነው። በቃ ለፀጉራችሁ ውበቱ እኔ እንጃ። ለማንኛውም ከሱ ጋር ቀጥዬ እኔ ስታጠብ የሰራሁት የለምና ሻምፖ ሰርቻለሁ። ሻምፖን ደግሞ በሚቀጥለው እለቅላችኋለሁ። ማንኛውም ውህድ ሰርታችሁ ስትጠቀሙ ሻምፖ መጠቀማችሁ ስለማይቀር ሻምፖም እንደዚህ ከኬሚካል ነፃ የሆነ ሻምፖ ብትሰሩ በጣም አሪፍ ነውና ከዛ በኋላ እዚህ ጋር
እዚች ጋር እሳት ላይ ያደረግኩት ማለት ነው። በዚህ አጋጣሚ በላይክ በኮመንት በሼር ለምታበረታቱኝ በርቺ ጠንክሪ ብላችሁ ለምታበረታቱኝ በጣም አመሰግናለሁ። አሁንም ቢሆን ቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ፣ ምንም ችግር የለውም። ከዛ እንደዚህ ለአንድ 5 ደቂቃ እንደዚህ እሳት ላይ ስታደርጉት ራሱ ወዲያውኑ ራሱ እየወፈረ ይመጣልና በዚህ መልኩ እንትን ብየዋለሁኝ። ከዛ መጨረሻ አካባቢ እንደዚህ ውፍር ብሏል። እኔ ቆራርጬ ነው እየቀረጽኩት ማለት ነው። ምክንያቱም ብዙ ሁሉንም መቅረጽ አልቻልኩም እና ለእናንተም ደግሞ እንዳይበዛባችሁ ማለት ነው። እና እጃችሁ ግን ማረፍ የለበትም ለምን እንዳይዝና እንዳይጓጉልባችሁ ማለት ነው። በመጨረሻ እንደዚህ ይመስላል። እንዴት እንደሚያምር በቃ እንዴት እንደሚያምር የምሬን ነው። በጣም ነው የሚያምረውና እንደዚህ እንትን ብላችሁ ሰርታችሁ ሞክሩት። በእርግጠኝነት ውጤታማ ትሆናላችሁ። እኔ የተጠቀምኩት ግብአት ቢያንስ 2 ካላችሁ 2 ለእናንተ በቂያችሁ ነውና ከዛ በኋላ ጸጉሬ እንደዚህ ይመስላል። በነገራችን ላይ ሽበት ለሚያስቸግራችሁ በተለይ ብትጠቀሙት በእርግጠኝነት እኔ ሁሌ እምላችኋለሁ፣ ከዚህ በፊትም በእንትን ባልኩት እኔ ሽበት የለብኝም። ነገር ግን ብዙዎችን የመሰከሩለት ወይም ደግሞ ብዙዎች ደግሞ ብዙ ዶክተሮች የሰሩትን እኔ ሰራሁት ማለት ነው። እና ጸጉሬ ግን እንዳያችሁት እስቲ የእኔ ጸጉር አይታችሁ አሁን ጥቁረቱና የበፊት ጥቁረቱ እንዴት ነው ብላችሁ ወደ ታች ቻናሌን ገብታችሁ እዩና ፍረዱ ማለት ነው። እና ለመናገር የምሬ ነው። እና እናንተ ደግሞ የሚዋሽ ሰው አትውደዱ። ተው እኔ ግዴታ ሽበቴን ያጠፋልኝ ሽበቴ ጠፋ ማለት የለብኝም። ሽበት የለብኝም ብዬ ከዚህ በፊት በሰራው ቪዲዮ በጣም በቃ እንደው በቲክቶክማ ወረዱብኝና ለማንኛውም ይመቻችሁ። ሰው ግን እኔ በነገራችን ላይ ባለቤቴ ሽበት አለበት። ቆይ ሞክርለታለሁ፣ ለሱ ሰራለታለሁ። እና ያው ችግሩ እሱ ቪዲዮ መቀረጽ አይወድምና ቢወድ ኖሮ ግን ያው ለሱ እየሰራሁለት እሱን እንትን እያልኩ አሳያቸዋለሁ። ምናልባት እንደዛ አሳያቸዋለሁ። እና ነገር ግን በጣም ብዙዎች ደግሞ መስክረውለታል። በጣም ብዙዎች ለውጥ አይተውበታል። እና ሽበት እንደ እስከ መጨረሻው ማጥፋት አይቻልም። አዎ አይቻልም። በቃ ይሄ ሽበት የሚያመነጨው ሆርሞን በፀጉር ከመጣ በቃ መጣ ነው ማለት ነው። ማጥፋት አይቻልም። ግን ምንድነው ከስሩ ሳይሆን በቃ እስከ ከወር በኋላ እኮ ይመለሳል። ግን ለ45 ቀን ማጥፋት ትችላላችሁ። እንደዚህ ፀጉራችሁን እየተቀባችሁ ፀጉራችሁን እየጠበቃችሁ ራሳችሁን እየጠበቃችሁ የምሬን ነው የምላችሁ። እና ያው እናንተ ምክር አትወዱም በነገራችን ላይ የምሬን ነው። ምክር ካበዛሁበት አንድ ቪዲዮ እኔ ማንም ዞር ብሎ አያየውም። ለምን እንደሆነ ባላቅም። ለማንኛውም እንደዚህ ፀጉሬ ተቀብቼው ከዛ በኋላ ያው ስታጠብ እንትን አላልኩላችሁም አልቀረጽኩላችሁም እና ሻምፖ ሰርቻለሁ። ስታጠብ ደግሞ ያለው ከሻምፖ ጋር አንድ ላይ እለቅላችኋለሁ ማለት ነው። የሆነ ነገር ውህድም ማስክም ስትጠቀሙ ሻምፖም ለ2 ሳምንት የሚሆን ለ15 ቀን ለ2 ሳምንት የሚሆናችሁ ሰርታችሁ ብትጠቀሙ በጣም አሪፍ ነው። በዚህ መልኩ እንግዲህ ፀጉሬ በደንብ ተቀብቼ በደንብ መሳጅ አድርጌዋለሁኝ። በደንብ መሳጅ ማድረግ አለባችሁ ቢያንስ ለ2 ሰዓት። እውነት ለመናገር ያሁን ገና 2 ሰዓት ሆነኝ ማለት ነው ከተቀባሁትና ለ2 ሰዓት አስቀምጡት። ከ2 ሰዓት በኋላ ታጠቡ። ወይም ደግሞ ለ3 ሰዓትን ብታስቀምጡት እንዲሁም ደግሞ ወፈር አድርጋችሁት ደግሞ ለማታ ራሱ ችግር ያው ሕፃን ባለቤት ከሌላችሁ ለማታ ያስቀምጡትና እስከ ማታ ማለት ተቀብታችሁ ተኝታችሁ ጠዋት ስትታጠቡ ስትነሱ ትጥብ ማለት ትችላላችሁ ማለት ነው። እና በፌስታል ሽፍና አድርጋችሁት በቃ የምር ግን በቃ የሆነ ደስ የሚል ስሜት አለው። የምሬ ነው። እና እንደዚህ እንትን ከተቀባው በኋላ በፌስታል ሽፍና አድርጌ በሙቀቱ ደግሞ በቃ ደስ የሚል እንትን ነው ያለውና ለማንኛውም ቪዲዮ ይመስል ነበር። በሌላ ቪዲዮ እንገናኛለን። ባይ። ሰላማችሁ ይብዛ። ሻምፖ ለቅላችኋለሁ እንደ ፈጣሪ